አንዳንድ ሰዎች አትርሱኝ ይላሉ። ትዕግስቱን ስጠኝ ብላለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን። እኔ በእውነት ትላንትና ወደ በለቀኩት ቪዲዮ ኮሜንት መጥቶልኛል። እኔ ግን ኮሜንቱን አንብቤዋለሁ። ለሌሎች ሰዎች ግን ጠቃሚ ስላልሆነ ሚውት አድርጌዋለሁ ማለት ነው። ውድ ቤተሰቦቼ አንዳንድ ሰዎች የሚሰራን ሰው ለማሰናከል ወይም አንድ ሰውን የሚሰራን ሰው ለማሸማቀቅ ብዙ ጥረት የሚያደርጉ ሰዎች አሉ። አብሶ ደግሞ በእኔ ዙሪያ ማለት ነው። ምክንያቱም እኔ ስም አልጠቀስኩም። ይህንን ተግባር የሰራውን ማንም ምንም ያልኩት ነገር የለኝም። እህታችን አዎ ብላለች። ሸዋሂዳ ሚዲያ ብላችሁ መግባት ትችላላችሁ ማለት ነው። ምክንያቱም የልጇ አባት ያደረሰባትን ነገር ነው የተናገረችው። እሷ እንደዛ ስለተናገረች እኔ ደግሞ ያንን ነገር ወደ እኔ ሚዲያ አምጥቼ ተናግሬያለሁኝ ማለት ነው። እንጂ እከሌ ወይም ይህ የራሴ ህይወት ነው ወይም እንደዚህ አላልኩም። ምክንያቱም አብዛኞቹ ወንዶች በአሁን ሰዓት ማለት ነው ቢያንስ 75% ወንዶች በአሁን ሰዓት ሱሰኛ ስለሆኑ ማለት ነው። ሱሰኛ፣ ቃሚ፣ አጫሽ፣ ጠጪ ማለት ነው። ስለሆኑ ስላወኩ የብዙ እህቶቻችን ህይወት የተበላሸበትኝ ምክንያት ስለሆኑ ነው ማለት ነው። ይህን ነገር የተናገርኩትኝ እና ኮሜንት ላይ ተመጥቶ ምንድነው የተባለኝ? ወንድ ስለሆንኩኝ ወንድነቴ ምናምን ከዚህ በላይ ከተናገርሽ ምናምን እኔ ይህ አንተ ዛቻ አልዛትክ ማለት ነው። ያንተ ዛቻ ሁልጊዜ ነው። ሰዎች እንዳያውቁ ከፈለክ ማለት ነው። ሰዎች እንዳውቁ ከፈለክ እኔ ጋር መጥተህ ኮሜንት የምኮመትበትን ኢትዮጵያ ላይ ሆነህ የ10 ብር ካርድ ሞልተህ እኔ ጋር መጥተህ ቪዲዮ እያየህ ነገርን ወደዛ ወደዚህ ከምታደርግ ማለት ነው የ10 ብር ካርድ ሞልተህ ማለት ነው ዩቲዩብ ቪዲዮ ስራና ማለት ነው። ዩቲዩብ እንዴት አይነት የገቢ ምንጭ እንደሆነ እወቀው ማለት ነው። እወቀው። ይህንን ነገር ነው ላንተ የምነግርህ ማለት ነው። ሁልጊዜ ለማሸማቀቅ እየመጣ እኔ በዚህ በ2000 ሰብስክራይብ አይደለም የኔን ታሪክ መናገር ከፈለኩኝ ማለት ነው። የኔን ተሞክሮ የኔን ያሳለፍኩትን ነገር ማለት ነው መናገር የምፈልገው በዚህ ወይም እግዚአብሔር ፈቅዶት ማለት ነው 20-30 ሺህ ገብቶ እንደሚገባም ተስፋ አደርጋለሁ። ሀገሬ ገብቼ ማለት ነው ማንም ምንም እኔ ስራ ማለት ነው ምንም አይነት ስራ ይሁን የስራ ፍላጎት አለኝ። ሰርቼ መቀየር እፈልጋለሁ። ይህም ማንም ያውቃል። ግን እማልደራደርበት አንድ በሃይማኖቴ አንድ በራሴ የሚመጣብኝን ሰው ግን ወደኋላ አልልም። ምንም አይነት ስራ መስራት አልፈልግም። ግን ማንኛውንም ስራ መስራት እፈልጋለሁ። መለወጥ ማለት ነው። ከፈለኩ እንኳን ዩቲዩብ ማለት ነው እና ዛሬ አይደለም ከዚህ በፊት ብዙ ጊዜ 5 6 7 8 ጊዜ ማለት ነው እየመጣህ ኮሜንት ትኮምታለህ፣ እየመጣ ምን ትላለህ፣ እየመጣ ምን ትላለህ ማለት ነው። ይህ እኮ ሰው አይደለም የሚሰጠኝ ማለት ነው። እኔ ሰርቼ ለፍቼ ተናግሬ ቪዲዮ ሰርቼ ማለት ነው ዩቲዩብ ካምፓኒ እንጂ ከማንም ማንም አይደለም የሚሰጠኝ ማለት ነው። ግን እኔ ላንተ ምላሽ መመለስ አልፈልግም። እኔ ማን ያውቃሃል ሲጀመር ግዴታ እኮ አሳውቀኝ ነው። እኔ አንተን ፎቶ ፖስት እኮ ማን ያውቃሃል ሲጀመር ታዋቂ ማለት ነው። ስለኔ ማውራት የምትፈልግ ከሆነ ታዋቂ እንድትሆን ዩቲዩብ ስራና ከዛ እንደዚህ እንደዚህ ነው ማለት ትችላለህ። እኔ ግን ዛሬም ነገም ማለት ነው አንገቴን ደፍቼ አልሄድም። ቀና ብዬ የሚሄድ ሴት ነኝ ማለት ነው። ምክንያቱም ሰርቼ በስራ ስለማምን ሰርቼ ባገኘሁት ነገር ስለማምን ማለት ነው። እና እዚህ እየመጣ ኮሜንት ላይ እንደዚህ 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 ሁልጊዜ ከአሁን በኋላ ቪዲዮ ከሰራሽ ከአሁን በኋላ እንደዚህ አደርግሻለሁ ከአሁን በኋላ እንደዚህ አደርግሻለሁ ኖ የፈለግከን ማምጣት ትችላለህ ማለት ነው። እኔ እኮ በደለኝ እንደዚህ እንደዚህ በደለኝ አላልኩም ማለት ነው። እኔ ያንተን ስም አልጠቀስኩም። አዎ በደለኛ ነኝ እኔም አንደኛዋ ማለት ነው። እኔም አንደኛዋ የልጄ አባት ባያልኩትኝ ይሆነኛም ብዬ ባገባሁት ወንድ ጠይብ አልፎ ተርፎ ትቀየራለህ ብዬ ማለት ነው። ትቀየራለህ ብዬ እናት አባቴ ኢትዮጵያ ተቀምጠው ማለት ነው ስደት መጥቼ አግብቼህም ቢሆን ማለት ትቀየራለህ እንደ ሰው አያሃለሁ ብዬ ነው የወለድኩልህ ማለት ነው። ይሄንን ከፈለክ ማለት ነው። ግን ሰው አልነበርክም። ዝም ብዬ አብሬህ የኖርኩትኝ ግን እግዚአብሔር ይመስገን የሰው ልጅ ከስህተቱ ይማራል። በስህተቴ ተማርኩኝ። እኔ ልጄ ማለት ነው መምህሬ ነው። አንዳንድ እኮ ተናግሬያለሁ። አንዳንድ ወንዶች ልጅን እንደ ማሰሪያነት ትጠቀሙበታላችሁ። ኖ እንደ ማሰሪያነት መጠቀም አይደለም። ትምህርት ነው።
ለእኔ እኮ የሰጠኸኝ ትምህርት ነው። አብረኸኝ እየኖርክ አላቅህም ነበረ። ጠይብ አላቅህም ነበር ግን ወለድኩኝ። ከወለድኩ በኋላ ግን በመደሰቻዬ ሰዓት አርግዤ በመደሰቻዬ ሰዓት ግን አልተደሰትኩም። በጣም 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 ማለት ነው። ንገሪልኝ ካልክ ሰላንተ ጉዳይ ማለት ነው። ግን እግዚአብሔር አምላክ ፈቅዶት በራሴ ቻናልም ሆነ ስለ ሌላም ሆነ ሌሎች ከኔ ህይወት ተሞክሮ የሚፈልጉ ብዙ እህቶች አሉኝ ማለት ነው። በትልቅ ሚዲያም ሆነ ወጥቼ መናገር እችላለሁኝ ማለት ነው። አብዛኛው ሴቶች ይቀየራል እያልን ማለት ነው ብዙ መስዋዕትነት እየከፈልን ግን ልጆቻችንን ያላባት እያሳደግን ያለ ነው። ልጆቻችንን ያላባት እያሳደግን ለምን መልክን እንትን ሰው በመሆናቸው ብቻ እየተቀበልን ከሱሳቸው ይወጣሉ፣ ብንወልድላቸው ይወጣሉ። ምክንያቱም እንደዚህ ለምን ታደርጋላችሁ በምንል ሰዓት እስኪ እንደዚህ አድርጉ ስለምትሉን ማለት ነው። እኛ ደግሞ እውነት ይመስለንና እናረግዛለን፣ እንወልዳለን። ከዛም በኋላ ለልጆቻችን አባት አንመርጥላቸውም። አባት ሁኑ፣ አባት ሁኑ፣ መጀመሪያ አባት ሁኑ። ለልጆችም ስቃይ አትሁኑ። እኔ ምንም የተሰቃየሁት ነገር የለኝም እግዚአብሔር ይመስገን። አርግዤ ብሰቃይ ወልጄ ብሰቃይም አሁን ላይ ግን በጣም ደስተኛ ነኝ። ምክንያቱም ሰርቼ ስለማገኝ ሰርቼ ልጄን እያሳደግኩ ስለሆነ ማለት ነው። እና እህታችን ያጋጠማትን ነገር እንደዚህ እንደዚህ ነው ብላ ስላካፈለችን እኔ ደግሞ ቢያንስ እንኳ ከስንት ወደ 100 ምናምን ሰው አይቶታል ማለት ነው። ገና ብዙ ሰው ያየዋል ማለት ነው። ኮሜንት ስለተኮመተልኝ ኮሜንት ስለተጻፈልኝ ምናምን አይደለም። ስላንቺ ምናምን ነው። እኔ ማንም ሰው ያቀኛል። ማንም ሰው ማለት ነው። ስለኔ አንዲት ጉድፍ የሚያነሳ ሰው የለም። እኔ የሰው ልጅ አከብራለሁ። የሰው ልጅ አከብራለሁ እንጂ የሰው ልጅ ፈርቼ አላውቅም ማለት ነው። የምፈራው ማንን ነው? አንድ ኢየሱስ ክርስቶስ የፈጠረኝን አምላክ ብቻ ነው የምፈራው ማለት ነው። የሰው ልጅ ግን እስከ ጥግ ድረስ አከብራለሁ። ክብር የማይወድለትን ሰው ደግሞ ክብር አልሰጠውም። ጠይብ አትርሱኝ፣ ሁልጊዜ አትርሱኝ። ኧረ ይሰለቻን እኮ ይሰለቻን እኮ። ህይወት እኮ ይቀጥላል። የሰው ልጅ እኮ ህይወት እኮ በአንድ ጊዜ ብቻ አይደለም። ህይወት ይቀጥላል። ግን ምን ዋጋ አለው? እና ካሁን በኋላም ፕሊስ በቃ በእኔ በጣም ተመጽኛለሁ። ከዚህ በፊትም ማለት ነው ግዴታ ዩቲዩብ በሆነ ርዕስን በመጣሁ ሰዓት ኮሜንት ለኮሜንት ኮሜንት ለኮሜንት ኮሜንት ለኮሜንት ስራ ታዋቂ እንድትሆን ማለት ነው። ስራና ከዛም በኋላ ስለኔ ፎቶዬን እየለጠፍክም ሆነ ወይም ደግሞ እኔ ኢትዮጵያ ገብቼ ቪዲዮ ስለምሰራ ስለኔ የኔን ቪዲዮ እየቆረጥክ እየጫንክ መለወጥ ትችላለህ ማለት ነው። እንጂ ኮሜንት ላይ መጥተህ መናገር ቀጥታ መስመር አይነሳልክ ስል በዛ በዚህ ክብር ይኑርህ። የሰው ልጅ መጀመሪያ ሰውን ልጅ የሚያከብረው ማለት ነው ራሱን ሲወድ ነው፣ ራሱን ሲያከብር ነው ማለት ነው። ሁልጊዜ አትርሱኝ አትርሱኝ ማለት ነው። ይደብራል፣ በእውነት ይደብራል። ሁልጊዜ አትርሱኝ ማለት በጣም ነው የሚደብረው። የሰው ልጅ አንዳንድ ጊዜ እንደ እንትን ራሱን በቃ ሲያስከብር ራሱን ሲያከብር ማንም ሰው ያከብረዋል ማለት ነው። ከአሁን በኋላ ማለት ነው። በእውነት ከአሁን በኋላ መጥተህ ለእኔ እኮ በጣም ነው የሚጠቅመኝ። እዚህ ኮሜንት ለኮሜንት ሂደህ ዝም ብለህ የማይረባ ዛቻህን ምናምን ሳይሆን ሰርተህ ተቀየር። እኔ ሰርቼ በላቤ ጠፍ አድርጌ ማለት ነው ሰርቼ እማምን ሴት ነኝ። በስራ እማምን ሴት ነኝ። ምክንያቱም ሰርቼ ያገኘሁት እንዴት እንደሚጥመኝ ስለማቅ፣ ዛሬ ሰርቼ ለነገ እንደማስብ ስለማቅ እንጂ ማንንም ሰው እየሄድኩኝ ኮሜንት ላይ እየሰደብኩ ማንንም ሰው እየሄድኩኝ ውስጥ ለውስጥ እየተሳደብኩኝ አይደለም። ጠይብ እና ይህ የመጨረሻ ለአንተ መልእክት ነው ማለት ነው። ከአሁን በኋላ ግን ማለት ነው ለእኔም በጣም ነው የሚጠቅመኝ። እንደውም ሰዓት ጎሎብኛል፣ ሰዓት ጎሎብኛል። አካውንት እየቀያየርክ ማለት ነው እንደ ልማድህ አካውንት እየቀያየርክ ና ኮመት እይልኝ፣ እስከ መጨረሻው እይልኝ። በየዋትሳፑ በየምኑ እዩልኝ ማለት ስለምትወድ ሸር አድርግልኝ፣ ላይክ አድርግልኝ። ኮሜንትም ደግሞ እንደዚሁ እንደተለመደ ማለት ነው። በጣም ሰዓት ጎሎብኛል ማለት ነው። በጣም ነው የኔ የሚጠቅመኝ። እና ውድ ቤተሰቦቼ ስለጮህኩኝ አንዳንድ ጊዜ
ከአቅማችሁ በላይ ሲሆን መልስ ለመስጠት ትገደዳላችሁ። እኔ ለማንም መልስ መስጠት አልፈልግም። ምክንያቱም ከአሁን በኋላ ብዙ ነገሮችን መስራት ስለምፈልግ ለማንም በዚህ በትንሽ ነገር በተካሻ ነገር መልስ መስጠት አልፈልግም። ላይክ ሸር ሰብስክራይብ